ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ የመላእክት አለቃ የቅዱስ ሚካኤል ወርሃዊው በዓሉ ነው። እንኳን አደረሳችሁ። ቅዱስ ሚካኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼም እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። እንግዲህ ሰሞኑን ቤተሰብ ያው እንዳልክም ብቅ እያለ ነው ካለበት ነገር ወጥቶ እንግዲህ በሰላምም ስላየ ነው ደስ ብሎናል። እንኳን በሰላም መጣ ብለናል። እኛም ግን አሁን አንዳንድ እያደረገው ነገር አለ እና ስለሱ ነገር ትንሽ ለማለት ነው የመጣሁት። ምክንያቱም አሁን ራሱ ፎቶ ለጥፎ የሄለንን የእሱን ፎቶ ለጥፎ በቃ እኔና አንቺ ማንም አይለየንም ምናምን ነገር በፊትስ እሺ በፊት እሱ ካለበት አንፃር ሄለንን ገፋት ስላላወቀ ማለት ነው። ግን ቤተሰቦቹ እሱ ሲታመም ቤተሰቦቹ ታመዋል፣ ቤተሰቦቹ አልታመሙም እኮ። አሁን እዚህ ጋር ነገር ለማባባስ ሳይሆን ሀቁን ለመናገር ነው እኔ የመጣሁት ማለት ነው። እና ሄለንም ያለችበትን ነገር አሁን ያውቃል። ስለዚህ መጥቶ አሁን የእሷን ስም ሜንሽን እያደረገ የልጅቷን ልብ ባይከፍት ጥሩ ነው ለማለት ነው የመጣሁት። ምክንያቱም እሱ ታሞ ነበረ የዛን ሰዓት ያንን ነገር ሲያደርግ እንግዲህ ራሱን አያውቅም ካለበት አንፃር እንደተናገረው ማለት ነው። ቤተሰቦቹስ እሱ ሲታመም ቤተሰቦቹ ታመዋል? አብረው አልታመሙም። ሄለንን መንገድ ላይ አቁመው ሲያበሻቅጧት በጥፊ ሲመቷት አንቺ ከኛ ዘር ጋር አትቀላቀይም፣ ዘር ታበላሻለች እያሉ እንደዛ ሲመጻደቁባት እነሱ ታማው ነበረ? አልታመሙም አይደል እንዴ? ማገናዘብ ይችሉ ነበረ። እሺ እንዳልክ ታሞ ነው ያልተቀበለው ብለን እንበል። ግን ወጣም ወረደም አሁንም ቢሆን ማለት ነው እንዳልክ ወዶ ቤተሰቡ ያልተቀበለው ነገር የሚሆን ነገር አይደለም። ሲጀመር የልጅቷን ልብ ባይከፋፍል ልጅቷን ባይቆሰቁሳት አሁን ያለችበት ነገር ጥሩ ነው። ያው ከዛ ከያብ ጋራ አልተጣሉም፣ አልተግባቡም፣ በነገሮች አልተግባቡም። ያልተስተካከሉ ነገሮች በመካከላቸው ተፈጠረ እንጂ ተለያይተዋል፣ ተጣልተዋል ማለት አይደለም። በዛ ላይ ደግሞ ሄለን ቀለበት አድርጋለች ከያብ ጋራ። አሁንም ሰጣ ገባ ውስጥ ትግባ እንጂ ያ ቀለበት እኮ ከእጇ ላይ አልወደቀም፣ አልወጣም፣ አላወለቀችውም። እና ይሄ ሁሉ ነገር እያወቀ የልጅቷን ልብ ለመክፈል ለምንድን ነው 10 ጊዜ የሷን ስም ሜንሽን እያደረገ እንደገና ደግሞ ፎቶዋን እየለጠፈ ለምን ልቧን ይከፍታል እንዴ? የሱ ዘመዶች እኮ አልፈለጉም ማለት እኮ እስከ መጨረሻው አይፈልጉም ማለት ነው። ለምን መሰላችሁ? እንዳልክ ፈልጉ እንኳን ከሄለን ጋራ ቢጋባ ምናልባት አሁን ምን አገባሽ ልትሉኝ ትችላላችሁ። ግን መናገር ያለብኝን ነገር ለመናገር ነው ትክክለኛውን። ምናልባት እንዳልክ እንኳን ፈልጎ ሄለንን ቢያገባ ዘመድ ጥየቃ አለ። እያጉረመረሙ ሄለንን ሊቀበሏት ነው። ልጅ ይመጣል። እያጉረመረሙ የሄለንን ልጅ ሊያቅፉ ነው። እያጉረመረሙ ሊተዋወቋት ነው። ሁሉ ነገር በትክክሉና በስነ ስርዓቱ ሲሆን እኮ ደስ ይላል አይደል እንዴ? እንዴ ምንድነው ደግሞ ልክ እንደ የሆነ በቃ እንደ አዲስ ምን ተለያይተናል አልፈልግም ምናምን ነገር ፍቅር አገርሽቶ ነው እንዳትሉኝ። እንደዚህ አይነት ፍቅር የለም። አሁን ልጅቷ ጥሩ ሁኔታ ላይ ነው ያለችው። የልጅቷን ልብ ለመበታተን ባያደርግ ጥሩ ነው። የእውነት እንዴ የሚሆን ነገር አይደለም። ምክንያቱም የአብ ስራ አለ፣ ቀለበት አድርጓል። እሱ ደግሞ ትላንትና መጥቶ እናትየዋን አስማሚኝ፣ አስታርቂኝ፣ እኔ ነገሩን ልፈታ ነው እዛ ቤት የተገኘሁት እንጂ ከልጅቷ ጋራ ምንም አይነት ነገር ኖሮኝ አይደለም ብሏል። ያለማወቅም ነው እንግዲህ ቤት ስትቀጥረው የያዘችው ገስት ሃውስ ነው። እዛ ሲሄድ መሄዱ ጥፋት ነው፣ አልጋ ላይ መገኘቱ ጥፋት ነው። ይሄም ሁሉ ደግሞ እኔ የእውነት ነው ብዬ አልተዋጠልኝም። ይሄ ድራማ ነው። ይሄ በቃ የሚሰሩበት ገንዘባቸው፣ መተዳደሪያቸው፣ መኖሪያቸው ስለሆነ ገንዘብ መቀበያ ነው እየሰሩ ያሉት እንጂ ትክክል ነው ብዬም እኔ እንትን አይደለም። ትክክልም ቢሆን ደግሞ ማለት ነው የአብ ስራ የሚሰራው ነገር ትክክል አይደለም። አሁንም ትላንትና እናትየውን አስማሚኝ፣ አስታርቂኝ፣ ከሄለን ጋር አብሬ መሆን ነው የምፈልገው ብሎ እናትየውን አማላጅ ይዞ ሄዷል። እንግዲህ ሄለን ጋር አይደል እንዴ? ባይፈልግ ኖሮ
እዚህ ደረጃ ውስጥ እዚህ ነገር ድረስ አይሄድም ነበረ። ይሄን ያህል መንገድ አይጓዝም ነበረ። ልጅቷን ይፈልጋታል። ሄለን ደግሞ ማሰብ ያለባት ነገር ማሰብ ያለብሽ፣ እርግጠኛ ነኝ ይሄ ቪዲዮ ይደርስሻል ሄለን፣ ለራስሽ እወቂበት፣ ለራስሽ ጥንቃቄ አድርጊ። ይሄ ልጅ በቃ ልመለስ አብሬሽ ልሁን ብሎ እናትሽ ትልቅ ሰው ናት፣ እሷን ይዞ መጥቷል። ተቀብለሽ አንድ እድል ሰተሽ ማየት ትችያለሽ። ካልሆነ ግን እንዳልክ የለጠፈውን ፎቶ አይተሽ በአንቺ ስም የሰራውን ቪዲዮ አይተሽ ልብሽ ተከፍቶ ማለት ነው የባሰ ሌላ ነገር ውስጥ እንዳትገቢ። ለራስሽ አስቢበት፣ ለራስሽ እወቂበት። በቃ የአብስራ አንድ እድል ሰተሽ ከአብስራ ጋር ፍቅርሽን ቀጥለሽ እንትን ማለት ትችያለሽ። ልጁ ባይፈልግ ኖሮ ማለት ነው ትናንት የተናገረውን ነገር በደንብ ነው ያዳመጥኩት። እኔ አንቺን በእንደዚህ አይነት መንገድ መተዋወቅ አልፈልግም ነበረ፣ በስነ ስርዓቱ በሽማግሌ ነበር አንቺን መተዋወቅ መፈልገው እና ግን ይቅርታ አድርጊልኝ ሁሉ ብሏታል። ይሄም ራሱ ጥሩ ሰው ስነ ምግባር ያለው እንደሆነ ያስታውቃል። የግዴታ ከልጅቷ ጋር ሄዶ እዛ አልጋ ቤት ስለተገኘ ባለጌ ነው ማለትም አንችልም። ነገር ከፈታ አሁንም ቢሆን ከዚህ ነገር ተምሮ ሄለንን በስነ ስርዓቱ አስቀምጦ ልጅቷንም አስቀምጦ ያለውን ነገር ፈቶ ሄለንን ነው የሚፈልገው። እናቷን ይዞ መጥቷል። ከሄለን ጋር መቀጠል ይችላል። ከእንግዲህ በኋላ ልጅቷን ለብቻው ሄዶ ያለ ማግኘትም ማድረግም ይችላል። ስለዚህ አሁን እንዳልክ መጥቶ በመሃል አንቺ የኔ ነሽ፣ አንቺ ድሮም እኮ ይሄ የሚባባለው አባባል ማርያምን ለካ እውነት ነው። እንትን የጣሉትን ሰው ሲያነሳባቸው አይወዱም ምናምን ነገር፣ በተለይ ወንዶች። እኔ የናቲን አልሰማሁም። የናቲም በጣም እየተለጣጠፈ ናቲም ሄለንን እንደሚፈልጋት ተያብረን እንሆን እያለ እንደሚለምናት ምናምን ነገር ሁሉ ነው የማየው ማለት ነው። ግን የእሱን አልሰማሁም፣ በሌላ ነው የማየው። እንዳልክም ተነስቷል። ምንድን ነው የናቲን ሳይሆን የእንዳልክ ተው እንዴ! ሰው በተረጋጋ ሰዓት ሰው ራሱን በቃ ራሴን ችዬ ተረጋግቼ ህይወቴን እኖራለሁ ብሎ እንትን ባለበት ሰዓት መተህ የሰው ልብ አትበትን። ትክክል አይደለም እንዴ! ባለፈው ሰውየውን ሰከሳቸው። ኮሜንታተሮች ደግሞ ማለት ነው ለሄለን ካላችሁ ፍቅር አንጻር ነው፣ ነገሮቿ እንዲስተካከሉ ስለምታስቡ ነው እንደዛ ኮሜንትም ስትጽፉ የነበረው፣ ከክፋት አንጻር አይደለም። ግን እንዳልክ እኛን ትልቅ ሰውዬ ይዞ ሲመጣ አባቴን ሽማግሌ ልልክ ነው፣ አባቴን ላገባ ነው ስለው ደስ አለው። ሽማግሌ ልልክ ነው ሄለን ጋር ምናምን ነገር ብሎ ሲናገር ሁላችሁም ጽፋችኋል ኮሜንት፣ ሁላችሁም ያርገው። ምኑ ነው የሚያደርገው? ሄለን እኮ ቀለበት አድርጋለች። ከያብ ስራ ጋር እኮ አልተግባቡም እንጂ አልተለያዩም እንዴ! አሁን ጭቅጭቅ ውስጥ ናቸው እንጂ ተለያዩ ማለት አይደለም። ቢለያዩ እኮ ቀለበቱን ታወልቋለች ከእጇ ላይ አይደል እንዴ? ግን አልተግባቡም። በቃ የሚስተካከል ነገር አለ። እሱ ተስተካክሎ ደግሞ እርግጠኛ ነኝ አብረው ይሆናሉ። ከስር በጣም አዎ ምን ሆናችሁ ነው? ተው። የልጅቷም ልብ እንዲከፈት አታድርጉ። ኮመንት እንደዚህ እየጻፋችሁ ማለት ነው። የሄለን ልብ እንዲከፈት አታድርጉ። ሄለንም ችኩል አትሁኝ። አንቺ ሄለን እንዳልክ ምናልባት ያንቺን ስም ሜንሽን አድርጎ ፎቶሽን ለጥፎ እንደሚፈልግሽ ቪዲዮ ሰራና ምናልባት እውነት መስሎሽ ልብሽ ተከፍቶ የነበርሽበትን ህይወት በቃ ሁሉ ነገርሽን ያሳየሽበትን ነገር ለቀሽ ልብሽ ተከፍሎ ወደዚህ እንዳትገለበጪ። በኋላ ለራስሽ ብዬ ነው ማርያምን፣ እኔ ምንም የሚመጣብኝም የሚቀንስብኝም ማገኘውም ነገር የለም፣ ግን ድጋሚ ተጎድታ እንዳያት ስለማልፈልግ ነው። ስለዚህ ረጋ ብለሽ እናትሽ የምትለውን ሰምተሽ፣ እናቷ በጣም ታሳዝናለች። በዛ በኩል ናሂ፣ በዚህ በኩል የሄለን ጉዳይ፣ በመሀል ቤት እናቷ በጣም አሳዝናኛለች። የእውነት አንዳንዴ ሴት ልጅ ለቤተሰብም ታስባለች እና ለእናትሽም አስበሽ ሄለን የራስሽን ኑሮ ኑሪ። ልብሽ እንዳልክ ስለመጣ ልብሽ እንዳይከፈል፣ ዋናው ነገር ይሄንን ነው የምለው። የእውነት እንዳልክ ስለመጣ ልቧ ተከፍሎ ከሁለት ያጣች እንዳትሆን አልፋ ከያብ ጋር ታታርቃ አንድ ድል ሰጥታ ኑሯን ብትመሰርት ይሻላታል። ያብ ባይፈልግ ኖሮ ማለት ነው የሄለንን እናት አማላጅ ይዞ አይመጣም ነበረ። ስለዚህ አስቢበት። እንዳልክም ብትሆን እንደ ትልቅ ሰው አስበ የማይሆነውን ነገር ይሆናል ብለ የልጅቷን ልብ ባትከፍት መልካም ነው። የእውነት ካየሁትም ከምገምተውም አንጻር ነው ይሄንን የምናገረው። ይሄ አይሆንም በቃ